እናስተልን ክቡራን ተመልካቾቻችን ከመሃል ሚዲያ የምሽት ዜናዎችን ይዘን ቀርበናል። በቅድሚያም አበይት ነጥቦችን ነው። የኢትዮጵያ አየር ኃይል በአልሸባብ ታጣቂዎች ላይ ኢላማ ያደረገ የአየር ጥቃት ማካሄዱን የሶማሊያ መከላከያ ሚኒስቴር ገለጸ። የደብረጽዮን ህወሓት የትግራይ ጊዜያዊ አስተዳደር የካህዲዎች ስብስብ ነው በሚል ችግር ለመፍጠር የመቀለ ከተማን ውጥረት ውስጥ መክተቱ ተሰማ። የጽንፈኛው አመራር ወዳጅ ተገኝ በቁጥጥር ስር ዋለ። አፈር ተነዶባቸው ኮመት ስለተረፉት መሃል ዜና ዝርዝር ጉዳይ ይዟል። ነገና ከነገ በስቲያ ከቀኑ 7 ሰዓት ጀምሮ በመስቀል አደባባይ መለኮታዊ ጉብኝት ለኢትዮጵያ በሚል መሪ ሐሳብ የጅማ ወንጌል ስብከት እንደሚካሄድ ተገለጸ። ኡስታዝ አቡበከር ሁሴን የተባለ ግለሰብን በማገት ለብሬውን በመቀየር መኪናውን ሊነጥቁ ነበር የተባሉ 5 ተከሳሾች በጽኑ እስራትና በገንዘብ ተቀጡ። ከውጭ ሩሲያ የዩክሬንን የኃይል መሰረተ ልማቶችን ኢላማ ያደረጉ መጠነ ሰፊ ጥቃቶች ፈጸመች። ክቡራን ተመልካቾቻችን ከመሃል ሚዲያ እነዚህና ሌሎችንም ዜናዎች ይዘን ቀርበናል። አብራችሁ እንድትሆኑ ከወዲሁ እንጋብዛለን። ካፍታ በኋላ እንመለሳለን። ዩቲዩብ ቻናሉን ሰብስክራይብ እንዲሁም ይዘቱን ላይክና ሼር በማድረግ የመሃል ሚዲያ ቤተሰብ እንድትሆኑ በአክብሮት እንጋብዛለን። አብራችሁ ነው። በቅድሚያም ነገና ከነገ በስቲያ ከቀኑ 7 ሰዓት ጀምሮ በመስቀል አደባባይ መለኮታዊ ጉብኝት ለኢትዮጵያ በሚል መሪ ሐሳብ የጀማ ወንጌል ስብከት እንደሚካሄድ ተገለጸ። መርሃ ግብሩን ያዘጋጁት የኢትዮጵያ ወንጌል አማኞች አብያተ ክርስቲያን ካውንስል ከቢሊ ግርሃም የወንጌል ማህበር ጋር በመተባበር ነው። የቢሊ ግርሃም የወንጌል ማህበር ፕሬዝዳንትና ዋና ስራ አስፈጻሚ ቄስ ፍራንክሊን ግርሃም መርሃ ግብሩን አስመልክቶ በሰጡት መግለጫ ውብና ጠንካራ ሀገር ወደ ሆነችው ኢትዮጵያ በመምጣታቸው መደሰታቸውን ተናግረዋል። መርሃ ግብሩ የጸሎት የወንጌል ስብከትና የዝማሬ ፕሮግራምን ያካተተ መሆኑን አብራርተዋል። የኢትዮጵያ ወንጌል አማኞች አብያተ ክርስቲያናት ካውንስል ጠቅላይ ጸሐፊ ቄስ ደረጀ ጀንበሩ በበኩላቸው እንደ ሀገር ፈጣሪን የምናዳምጥበት፣ ስለ ኢትዮጵያና በምድሪቷ ስለሚኖሩ ሰዎች የምንጸልይበት ጊዜ ነው ብሏል። ቢል ግርሃም የወንጌል ማህበር በ1952 ዓ.ም በወንጌላዊ ቢል ግርሃም በአዲስ አበባ የወንጌል ስብከት ያከናወኑ ሲሆን በንጉሱ ቤተ መንግስት ተጋብዘው በአፄ ኃይለ ሥላሴ ሽልማት ተበርክቶላቸው እንደነበር ይታወሳል። ልጃቸው ፍራንክሊን በ2017 ዓ.ም በአዲስ አበባ መስቀል አደባባይ የሚያከናውኑትን የጀማ ወንጌል ስብከት አባታቸው ወንጌልን ከሰበኩ ከ65 ዓመታት በኋላ መሆኑ ተጠቁመዋል። በትግራይ ክልል አዲሱ ስርዓት ትምህርትን በተሟላ መንገድ ወደ ስራ ለማስገባት ተጨማሪ የመጽሐፍት ህትመት ዝግጅት መጠናቀቁ ተገለጸ። በክልሉ ጊዜያዊ አስተዳደር ትምህርት ቢሮ ምክትል ኃላፊ አቶ ኪዳነ ማርያም ወልደ ሚካኤል ለኢትዮጵያ ዜና አገልግሎት እንደገለጹት በአዲሱ ስርዓት ትምህርት ለ13 የትምህርት አይነቶች የመማሪያ መጽሐፍት ህትመት ለማካሄድ ዝግጅት ተጠናቋል። በዚህም የትምህርት ሚኒስቴር እና ዩኒሴፍ በጋራ የ20 ሚሊዮን ቅጂ ተጨማሪ የመማሪያ መጽሐፍት ህትመት ለማከናወን የስርዓት ትምህርት ዝግጅት መጠናቀቁን ገልጸዋል። እንደ ምክትል ቢሮ ኃላፊው በሚቀጥለው የትምህርት ዘመን መጽሐፍቱን በማሰራጨት አዲስ ስርዓት ትምህርት በክልሉ በተሟላ መንገድ ተግባራዊ ይደረጋል። ሚኒስቴሩ ለመጽሐፍት ህትመትና ለመምህራን አቅም ግንባታ የበጀት ድጋፍ ከማድረግ በተጨማሪ 650 ሺህ የሚሆኑ የመማሪያ መጽሐፍትን ለጊዜያዊ አስተዳደሩ ማስረከቡን አቶ ኪዳነ ማርያም ተናግረዋል። ለአዲሱ ስርዓት ትምህርት የሚታተሙ መጽሐፍት ብቁና በስነ ምግባር የታነጸ ትውልድ ለማፍራት የሚያግዝ የግብረ ገብነትና የሞራል የትምህርት ዘርፍ እንደሚገኝበት ገልጿል። የህትመት ስራው ከተጠናቀቀ በኋላ የትምህርታቸውን እየተከታተሉ የሚገኙ 1.2 ሚሊዮን ተማሪዎች በአዲሱ ስርዓት ትምህርት እንዲማሩ ይደረጋል ተብለዋል። የኑሮ ውድነትን ለማረጋጋት ክህሎት መር የስራ ዕድል ፈጠራን ለማሳደግና ተረጂነትን ለማስቀረት የተከናወኑ ያሉ ስራዎች ተጨባጭ ውጤቶች እያመጡ መሆኑን የብልጽግና ፓርቲ ምክትል ፕሬዝዳንት አደም ፋራህ ገለጹ። ትናንት የተጀመረው የብልጽግና ፓርቲ 2017 በጀት ዓመት የመጀመሪያ አጋማሽ የስራ አፈጻጸም የግምገማ መድረክ ዛሬም ቀጥሎ በመካሄድ ላይ ይገኛል። በዛሬው የከሰዓት ውሎ በግምገማ መድረኩ የኑሮ ውድነትን ከማረጋጋት ክህሎት መር የስራ ዕድል ፈጠራን ከማሳደግ እንዲሁም ከተረጂነት ለመላቀቅ የተከናወኑ የሚገኙ ስራዎች የአፈጻጸም ሪፖርቶች ቀርበው ውይይት የተደረገባቸው ይገኛል። የብልጽግና ፓርቲ ምክትል ፕሬዝዳንት አደም ፋራህ የኑሮ ውድነትን ለማረጋጋት የምርት አቅርቦትን በማሳደግ ገበያን ማረጋጋት እንዲሁም አምራችና ሸማችን በማገናኘት በኩል ስኬታማ ስራዎች የተከናወኑ ነው ብሏል።
በተለይም የምርትና ምርታማነትን ለማሳደግ ወደ ተግባር የገቡ ሀገራዊ ኢኒሺቲቮች የላቀ አስተዋጽኦ እያበረከቱ እንደሚገኙ ጠቅሰው የምርት አቅርቦትን የማሳደግ ስራዎች ተጠናክረው እንደሚቀጥሉ ገልጸዋል። ከክህሎት መር የስራ ዕድል ፈጠራ አኳያም ተጨባጭ የሚባሉ ለውጦች መታየታቸውን ገልጸው ለበርካታ ዜጎች ቋሚ የስራ ዕድሎች መፈጠራቸውን ጠቁመዋል። በቀጣይም ዘርፉን ይበልጥ ውጤታማ ለማድረግ አመራሩ የሚያደርገውን ድጋፍ አጠናክሮ መቀጠል እንዳለበት አብራርተዋል። ከተረጅነት ለመላቀቅ የተጀመሩ ስራዎች ውጤታማ መሆናቸውን አነስተው የአመለካከት ለውጦችን ለመፍጠር የተጀመሩ ስራዎች አበረታች መሆናቸውን ተናግሯል። ኢትዮጵያን ከተረጅነት የሚያላቁ እምቅ ጸጋዎች መኖራቸው ጠቁመው ጸጋዎቹን በመለየት ወደ ጥቅም በመቀየር ምርታማነትን ማሳደግ እንደሚገባ አስገንዝበዋል። ከተረጅነት መላቀቅና በምግብ ራስን መቻል ኢኮኖሚያዊ ሉዓላዊነት ለማረጋገጥ ትልቅ አቅም እንደሚፈጥሩም ጠቁመዋል። የብልጽግና ፓርቲ ስራ አስፈጻሚ ኮሚቴ አባልና የስራና ክህሎት ሚኒስትር ሙፈሪያት ከሚል ባቀረቡት የመወያያ ጽሑፍ ከክህሎት መር የስራ ዕድል ፈጠራ በርካታ ዜጎች ተጠቃሚ ሆነዋል ብሏል። ባለፉት 7 ወራት የተመዘገበው የክህሎት መር የስራ ዕድል ፈጠራ ከባለፈው ዓመት ተመሳሳይ ወቅት ጋር ሲነጻጸር የ52 በመቶ እድገት ማሳየቱን ገልጿል። ከስራ ዕድል ፈላጊዎች ቁጥር አንጻር በቀጣይ ጊዜያት ሰፊ ስራዎች እንደሚሰሩም ተናግሯል። የብልጽግና ፓርቲ ምክር ቤት አባልና የንግድና ቀጠናዊ ትስስር ሚኒስትር ዶክተር ካሳሁን ጎፌ በበኩላቸው የዋጋ ንረትን ለማረጋጋት የምርት አቅርቦትን ማሻሻል ወሳኝ ነው ብለዋል። ለዚህም በሌማት ትሩፋት በከተማ ግብርናና በሌሎችም ኢኒሼቲቮች የተከናወኑ ስራዎች አመርቂ መሆናቸውን ነው የተናገሩት። በሀገሪቱ 1417 የቅዳሜና እሁድ ገበያዎች መኖራቸው ጠቁሞ የኑሮ ውድነቱን ከማረጋጋት አንጻር ምርትን በተመጣጣኝ ዋጋ በማቅረብ ትልቅ ሚና የተጫወቱ መሆኑን ጠቁሟል። በዝቅተኛ ገቢ የሚተዳደሩ ዜጎች የኑሮ ጫና ለማቃለል መንግስት ከፍተኛ ድጎማ እያደረገ መሆኑን ገልጸዋል። የባህር በር የሌላቸው ሀገራት የባህር በር ባለቤት የሚሆኑበትን መንገድ መከተል እንደሚገባ ተገለጸ። ዓለም ላይ የባህር በር የሌላቸው በሚል ከተመደቡ ሀገራት መካከል አንዷ የሆነችው ሃንጋሪ የባህር በር ባለቤት የሆነችበት መንገድ ለኢትዮጵያ ተስፋ ሰጪ መሆኑም ተመላክቷል። እንደ አውሮፓውያን አቆጣጠር ከ1920 ጀምሮ የባህር በር ያልነበራት ሃንጋሪ ከቅርብ ዓመታት ወዲህ ከጎረቤት ሀገራት ጋር ያላትን ትብብር በማጠናከር ከድንበሯ 140 ኪሎ ሜትር ርቆ በሚገኘው የጣሊያኗ ትሬስቴ ባህር ዳርቻ አዲስ የወደብ ግንባታ መጀመሯን የኢትዮጵያ የባህር በር ጥያቄ አግባብነት ያለውና ተስፋ ሰጪ ለመሆኑ ትልቅ ምሳሌ ነው ተብሏል። ኢትዮጵያ የባህር በር ለማግኘት ከጎረቤቶቿ ጋር ያላትን ትብብር እያጠናከረች በመሆኗ ልክ እንደ ሃንጋሪ የባህር በር ባለቤት የምንሆንበት ጊዜም ሩቅ አይደለም ተብሏል። ኢትዮጵያ በአልሸባብ ኢላማዎች ላይ የአየር ጥቃት መፈጸሟን የሶማሊያ ሚኒስትር አረጋገጡ። የኢትዮጵያ አየር ኃይል በሶማሊያ መካከለኛው ሸበሌ ክልል በአልሸባብ ታጣቂዎች ላይ ኢላማ ያደረገ የአየር ጥቃት ማካሄዱን የሶማሊያ የመከላከያ ሚኒስትር በዛሬው ዕለት አረጋግጧል። የሀገሪቱ መከላከያ ሚኒስትር አብዱልቃድር መሐመድ ኑር እንደገለጹት የኢትዮጵያ ኃይል በአልሸባብ ምሽግ ላይ የሚሳኤል ጥቃት የተፈጸመው ከሶማሊያ ፌዴራል መንግስት ጋር በመተባበር ነው። ያለ መንግስት እውቅና በሶማሊያ ምንም አይነት የአየር ጥቃት ሊፈጸም አይችልም ብለዋል። ይሁን እንጂ በኦፕሬሽኑ ስለደረሰው ሞት ወይም ጉዳት ዝርዝር መረጃ ከመስጠት ተቆጥበዋል። ሚኒስትሩ የአንካራው ስምምነት በአልሸባብ ላይ ለሚወሰዱ የጋራ ጥረቶች ማዕቀፍ መሆኑን በመጥቀስ የሶማሊያና የኢትዮጵያ ጸጥታ ትብብር እየጨመረ መምጣቱን ገልጿል። ኢትዮጵያ የፈጸመችው የአየር ጥቃት ሶማሊያ የኢትዮጵያ ኃይሎች በሶማሊያ የአፍሪካ ህብረት የድጋፍ ተልዕኮ አውሶም ውስጥ እንዲካተቱ መፍቀዷን ተከትሎ በቅርብ ዓመታት ውስጥ በክልሉ በይፋ ያደረገችውን የመጀመሪያው የአየር ጥቃት ነው ተብሏል። ይህ ዘመቻ የተካሄደው በውጭ ሀገር ወታደሮች ድጋፍ ባገኘው ሶማሊያ ኃይሎችና በአልሸባብ ታጣቂዎች መካከል በዚህ በረመዳን ወር መካከለኛው ሸበሌና ሂራን ጥቃት በተባሰበበት ወቅት ነው። ይህ በእንዲህ እንዳለ አሜሪካ ጥቃት ሊፈጸም እንደሚችል ማስጠንቀቃው ተከትሎ የሞቃዲሾ ባለስልጣናት በአደን አዲ ዓለም አቀፍ አውሮፕላን ማረፊያ የጦር መሳሪያዎችና ወታደራዊ ተሽከርካሪዎች እንዳይገቡ በማገድ የጸጥታ ማስጠበቅ እርምጃዎችን አጠናክረዋል ሲል የጋሪዊው ኦንላይን ዘግቧል። በኢትዮጵያና ህንድ መካከል ያለውን የኢንቨስትመንት ትብብር ለማጠናከር እየተሰራ መሆኑ ተገለጸ። የህንድ የንግድና ኢንዱስትሪ ምክር ቤቶች ፌዴሬሽን FICCI በኢትዮጵያና ህንድ መካከል ያለውን የንግድና ኢንቨስትመንት ግንኙነት ለማጠናከር እንደሚሰራ አስታውቋል። በህንድ የኢትዮጵያ አምባሳደር ፍስሐ ሻውል ከህንድ የንግድና ኢንዱስትሪ ምክር ቤቶች ፌዴሬሽን ፕሬዚዳንት ሃርሻ ቫርዳሃን ጋር ተወያይቷል።
በውይይቱ ላይ በፌዴሬሽን ስር የሚገኙ 35 ታዋቂ ኩባንያዎች ተሳትፈዋል። አምባሳደር ፍስሐ ስለ ኢትዮጵያ ማክሮ ኢኮኖሚ ሪፎርም፣ የኢትዮጵያ ኢንቨስትመንት የትኩረት መስኮችና በዘርፉ ስላሉ ዕድሎች ገለጻ አድርገዋል። አምባሳደሩ የህንድ ባለሀብቶችና ኩባንያዎች በኢትዮጵያ ኢንቨስትመንት መስክ እንዲሰማሩ ጥሪ አቅርበዋል። በህንድ የኢትዮጵያ ኤምባሲና ፌዴሬሽኑ የሀገሪቱን የንግድና ኢንቨስትመንት የበለጠ ለማጠናከር እንደሚሰሩ መግለጻቸውን ከኤምባሲው የተገኘ መረጃ አመላክቷል። የህንድ የንግድና ኢንዱስትሪ ምክር ቤቶች ፌዴሬሽን እንደ አውሮፓውያን የዘመን ቀመር በ1927 የተቋቋመ ግዙፍ የንግድ ተቋም ነው። ተቀማጭነቱ በኒው ዴልሂ ያደረገው ምክር ቤቱ ከ250 ሺህ በላይ የመንግስት የግሉ ዘርፍ ግዙፍና ዓለም አቀፍ ኩባንያዎች በአባልነት ይዘዋል። የስራና ክህሎት ሚኒስትር ሙፈሪያት ካሚል በኢትዮጵያ ከስዊድን አምባሳደር ሃንስ ሄንሪክ እና የስዊድን የስደተኞች ጉዳይ ሚኒስትር ዴኤታ ዋና ጸሐፊ አንድረስ ሆል ጋር ተወያዩ። በዚህ ወቅትም በክህሎት ልማትና ስራ ዕድል ፈጠራ የስልጠናና በከፊል የሰለጠነ ሰው ኃይል ወደ ስዊድን ስለሚሰማራበት ሁኔታ መክረዋል። በኢንተርፕረነርሺፕ ስነ ምህዳር ግንባታ ዘርፍ በቅንጅት መስራት በሚቻልባቸው ሁኔታዎች ላይ በዝርዝር መወያየታቸውንም ሚኒስትሯ በማህበራዊ ትስስር ገጻቸው ገልጸዋል። በተመረጡ የትብብር ማዕቀፎች ላይም በጋራ ለመስራት ከስምምነት መድረሳቸውን የገለጹት ኢትዮጵያና ስዊድን በትምህርትና ስልጠና መስክ የረዥም ጊዜ ትብብር እንዳላቸው ገልጸው አሁን የተጀመረው ስራም ይህንን ትብብር ወደ ላቀ ደረጃ ማሸጋገር የሚያስችል ነው ብለዋል። አምባሳደሩና ዋና ጸሐፊው በክህሎት ልማትና ስራ ዕድል ፈጠራ ዘርፍ በትብብር ለመስራት ላሳዩት ቁርጠኝነት ሚኒስትሯም አመስግነዋል። የኢትዮጵያ ነዳጅ አቅራቢ ድርጅት ጠቅላላ ገቢ በ12 ቢሊዮን ብር ዝቅ ቢልም ትርፉ በ4 እጥፍ ከፍ ማለቱ ታወቀ። ድርጅቱ የ2016 ዓ.ም ኦዲት ሪፖርቱን ይፋ አድርጓል። የኦዲት ሪፖርቱ በድርጅቱ ዋና ስራ አስፈጻሚ አቶ እስማኤል አለም ምህረት የጸደቀው ባለፈው ሳምንት ነው። በአመት የድርጅት የነዳጅ ሽያጭ ገቢ አምና ከነበረበት 271 ቢሊዮን ብር ወደ 259 ቢሊዮን ብር ወርዷል። ይሁን እንጂ ድርጅቱ ቅናሹን በተለያዩ መንገዶች በማካካስ ከፍተኛ የትርፍ እድገት ሊያስመዘግብ ችሏል። አንደኛው መንገድ ወጪን መቀነስ ሲሆን በተለይ ከሽያጭ ጋር የተገናኙ ወጪዎችን በማሻሻልና በመቆጣጠር ወጪውን ከነበረበት 255 ቢሊዮን ብር ወደ 246 ቢሊዮን ብር በማውረድ ወደ 8 ቢሊዮን ብር ገደማ ሊያድን ችሏል ተብሏል። እንደ ሪፖርተር ዘገባ ሌላው መካካሻ መንገድ በተለይ መንግስት የነዳጅ ድጎማን በሂደት በማንሳቱ የመጣ ተጨማሪ ትርፍ ነው። በዚህም ድርጅቱ ወደ 3 ቢሊዮን ብር ገደማ ሊያተርፍ ችሏል ተብሏል። በ2015 ዓ.ም ድርጅቱ ለነዳጅ ዋጋ ማረጋጊያ 15 ቢሊዮን ብር የከፈለ ሲሆን ድጎማው በከፊል በመነሳቱ በ2016 ዓ.ም ግን ድርጅቱ 12 ቢሊዮን ብር ብቻ ለነዳጅ ዋጋ ማረጋጊያ ፈንድ ከፍሏል። ድርጅቱ ከሌሎች ምንጮች ያገኛቸው ገቢዎች ተደምረውና የታክስ ገቢ ተቀንሶ በ2016 ዓ.ም ያስመዘገበው ንጹህ ትርፍ 994 ሚሊዮን ብር የደረሰ ሲሆን ይህም አምና ከነበረበት 236 ሚሊዮን ብር በ4 እጥፍ ከፍ ብሏል። በሌላ በኩል የድርጅቱ ጠቅላላ ሀብት አምና ከነበረበት 225 ቢሊዮን ብር በከፍተኛ ቁጥር ቀንሶ ወደ 190 ቢሊዮን ብር ወርዷል። ይህም በተለይ በነዳጅ ዋጋ ማረጋጊያ ፈንዱ ተመላሽ የሚሆንለት ገንዘብ በከፍተኛ ሁኔታ በመቀነሱ እንደሆነም ሪፖርቱ አመላክቷል። ፈንዱ በዓለም አቀፍ የነዳጅ ዋጋና በኢትዮጵያ መካከል ያለውን የነዳጅ ዋጋ ልዩነት የማጣጣም ሚና ይወጣል ተብሏል። በሌላ በኩል የድርጅቱ ጥሬ ገንዘብና ገንዘብ ነክ ሀብት አምና ከነበረበት 60 ቢሊዮን ብር ባለፈው ሰኔ 100 ቢሊዮን ብር ደርሷል። ድርጅቱ በ2016 ዓ.ም ያስመዘገበውን ወደ 1 ቢሊዮን ብር የሚጠጋ ንጹህ ትርፍ ለመንግስት ገቢ ድርሻ ወይም ስቴት ዲቪደንድ ማስተላለፉን ሪፖርቱ አመላክቷል። የጽንፈኛው አመራር ወዳጅ ተገኝ በቁጥጥር ስር ዋለ። በደባይ ጠላት ጊን ወረዳ ወደብ ኢየሱስ ቀበሌ የሚንቀሳቀሰውና ራሱን የደባይ ጮቄ ብርጌድ ብሎ የሚጠራው ጽንፈኛ ክንፍ የሎጂስቲክስ ክፍል ዋና ኃላፊ የነበረው ወዳጅ ተገኝ በሰራዊቱ ቁጥጥር ስር መዋሉ ታውቋል። በቁጥጥር የዋለው ግለሰብ የጃውሳ ታጣቂዎችን በቁሳቁስ ሲያደራጅና ዝርፊያ እንዲደረግ እቅድ ሲፈጽም የቆየ እንደሆነም ለማወቅ ተችሏል። የነደብረ ጽዮን ህወሓት የትግራይ ጊዜያዊ አስተዳደር የካድሬዎች ስብስብ ነው በሚል ችግር ለመፍጠር የመቀለ ከተማን ውጥረት ውስጥ መከተቱ ተሰማ።
የህወሓት ጄኔራሎች ከወራት በፊት የወሰኑትን ውሳኔ ለመተግበር ህዝባዊ ድጋፍ አግኝተንበታል ለማለት እንዲመቻቸው የመቀለ ነዋሪዎች ጠርተው ያወያዩ ይገኛሉ። የህወሓት ጄኔራሎች ከነደብረጽዮን ቡድን ጋር መሆናቸውና ጊዜያዊ አስተዳደሩ የካሃዲዎች ስብስብ እንደሆነ መፍረስም እንዳለበት መወሰናቸው አይዘነጋም። የመሃል ዜና ምንጮች እንዳረጋገጡት የጊዜያዊ አስተዳደሩ ደጋፊ ናቸው የተባሉት ተለይተው በስብሰባው ላይ እንዳልተጠሩ ለማወቅ ተችሏል። በስብሰባው ታሪካዊ ስህተት እንዳይሰራ ያሳሰባቸው የመቀለ ከተማ ወጣቶች ስብሰባው ላይ መገኘት አለብን ብለው ወደ አዳራሹ ቢሄዱም የህወሓት ታጣቂዎች ስብሰባው ላይ እንዳይገቡ እየከለከሏቸው እንደተገኙ የመሃል ሚዲያ ምንጮች ገልጸዋል። ኡስታዝ አቡበከር ሁሴን የተባለ ግለሰብን በማገት ሊብሬውን በመቀየር መኪናውን ሊነጥቁ ነበር የተባሉ 5 ተከሳሾች በጽኑ እስራትና በገንዘብ ተቀጡ። የቅጣት ውሳኔውን የወሰነው የፌዴራል ከፍተኛ ፍርድ ቤት ልደታ ምድብ 4ኛ የሙስና ጉዳዮች ወንጀል ችሎት ነው። ተከሳሾቹ አንደኛ የሁለተኛ ተከሳሽ ወኪል የሆነው ፍጹም ተክሉ አጽባም፣ ሁለተኛ የኡስታዝ አቡበከር ሁሴን ተሽከርካሪ በስሙ አዙሯል የተባለው አበራ ነጋሳ ሆርዱፋ እና በአዲስ አበባ ተሽከርካሪ ፍቃድና ቁጥጥር ባለስልጣን አዲስ ከተማ ቅርንጫፍ ጽሕፈት ቤት የተሽከርካሪ አገልግሎት ባለሙያ ናቸው የተባሉት አብዮት አበራ፣ ልየው አሰፋና አለሙ አልጅራ ናቸው። ተከሳሾቹ ንብረትነቱ የግል ተበዳይ ኡስታዝ አቡበከር ሁሴን መሐመድ የሆነውና የዋጋ ግምቱ 7 ሚሊዮን ብር የሚያወጣ V8 ተሽከርካሪ ሐሰተኛ ሰነዶችን በመጠቀም ማህደሩን በመለወጥና በሽያጭ በማስተላለፍ ለመውሰድ ሲሉ መያዛቸው ተመላክቷል። በዚህም በዋና ወንጀል አድራጊነት ተካፋይ በመሆን ስልጣንን ያላግባብ መገልገል የሙስና ወንጀል ተከሰው እንደነበር ይታወሳል። ፍርድ ቤቱ ዛሬ በዋለው ችሎት በተከሳሾች ላይ የጥፋተኝነት ፍርድ ያስተላለፈ ሲሆን ተከሳሾቹም የቅጣት ማቅለያ ያሉትን ነጥብ ለፍርድ ቤቱ አቅርበዋል። ተከሳሾቹ የቤተሰብ አስተዳዳሪ መሆናቸው፣ ማህበራዊ ተሳትፎ እንደሚያደርጉ፣ መልካም ስነ ምግባር እንዳላቸው፣ በተለያዩ የልማት ስራዎች ላይ እንደሚሳተፉና የሕክምና ክትትል እንደሚያደርጉ አስረድቷል። ፍርድ ቤቱም የቀረቡትን የቅጣት ማቅለያ አስተያየቶችን መርምሮ ተከሳሾችን በጽኑ እስራትና በገንዘብ እንዲቀጡ ወስኗል። በዚህ መሰረት አንደኛ ተከሳሽ ከተያዘበት ቀን ጀምሮ በ4 ዓመት ጽኑ እስራትና በ3000 ብር እንዲቀጣ ውሳኔ አሳልፏል። በተጨማሪም ሁለተኛ፣ ሶስተኛ፣ አራተኛ እና 5ኛ ተከሳሾች ከተያዙበት ቀን ጀምሮ እያንዳንዳቸው በ3 ዓመት ከ3 ወር ጽኑ እስራትና በ2000 ብር እንዲቀጡ ተወስነዋል። በኮንስትራክሽን ስራ ላይ ያሉ በደረሰባቸው አደጋ አፈር ተነዶባቸው የነበሩ 2 ሰራተኞች በህይወት ማውጣት መቻሉ ተገለጸ። የመንገድ ፍሳሽ ማስወገጃ ቱቦ ለመቅበር በቁፋሮ ስራ ላይ በነበሩት 2 ሰራተኞች ላይ ከፍተኛ መጠን ያለው አፈር ተነዶባቸው ለ1 ሰዓት ከ20 ደቂቃ ከተደረገ ጥረት በኋላ በህይወት ማውጣት መቻሉን የአዲስ አበባ የእሳትና አደጋ ስጋት ስራ አመራር ኮሚሽን አስታውቋል። በዛሬው ዕለት በአራዳ ክፍለ ከተማ ወረዳ 7 ቤለር እየተባለ በሚጠራው አካባቢ በደረሰ የኮንስትራክሽን ስራ ላይ አደጋ 2 ሰዎች ላይ ጉዳት መድረሱን ኮሚሽኑ ገልጿል። አደጋው የደረሰው የመንገድ ፍሳሽ ማስወገጃ ቱቦ ለመቅበር በቁፋሮ ስራ ላይ በነበሩ 2 ሰራተኞች ላይ ከፍተኛ መጠን ያለው አፈር ተነዶባቸው ነው። የኮሚሽኑ የአደጋ ጊዜ ባለሙያዎች 5 ሜትር ገደማ ጥልቀት ካለው ጠባብ ጉድጓድ ውስጥ አፈር ተጭኖቸው የነበሩትን 2 ሰራተኞች ለ1 ሰዓት ከ20 ሰዓት ከተደረገ ጥረት በኋላ በህይወት ማውጣት መቻላቸውን ገልጿል። እድሜያቸው 27 እና 29 ዓመት የሚሆናቸው በህይወት የወጡት 2 ወጣቶች በአደጋው ምክንያት ጉዳት የደረሰባቸው በመሆኑ በኮሚሽኑ አምቡላንስ እየተረዱ ወደ ዳግማዊ ምኒልክ ሆስፒታል ተወስዷል። በአዲስ አበባ በኮንስትራክሽን ዘርፍ ተገቢውን የአደጋ ደህንነት መስፈርትን ጠብቆ ባለመስራት መሰል አደጋዎች በተደጋጋሚ እያጋጠሙ መሆኑን ኮሚሽኑ ጠቁሟል። በተለይ አሰሪዎች የሰራተኞቻቸውን ደህንነት የመጠበቅ ግዴታቸውን እንዲወጡም ኮሚሽኑም መስሪያ ቤቱም አሳስበዋል። ለእሳትና ሌሎች ድንገተኛ አደጋዎች እንዲሁም ለአምቡላንስ አገልግሎቶች በ939 ፈጥነው እንዲያሳውቁም ኮሚሽኑ ጥሪ አቅርበዋል። የኢሚግሬሽንና ዜግነት አገልግሎት ዋና ዳይሬክተር ሰላማዊት ዳዊት ከግሎባል ቫይታል ስትራቴጂ ፕሬዚዳንትና ዋና ስራ አስፈጻሚ ዶክተር ሜሪ አን ጋር ተወያይተዋል። በዚህ ወቅት ዋና ዳይሬክተሯ በሲቪልና በቤተሰብ ምዝገባ ዙሪያ ተቋሙ ከዚህ በፊት የሰራውን ስራና በቀጣይ ዲጂታላይዝ ከማድረግ አኳያ እያከናወናቸው ያሉ ተግባራትን አብራርተዋል። እስካሁን ለተደረገው ድጋፍ አመስግነው በቀጣይ በሀገር አቀፍ ደረጃ ተመሳሳይና ወጥ የሆነ የአሰራር ስርዓት ለመገንባት ድጋፍ እንዲደረግ ጠይቋል። ዶክተር ሜሪ አን በበኩላቸው የሲቪልና የቤተሰብ ምዝገባን ከጤና ዘርፍ ጋር በተቀናጀ መልኩ መስራት ጠቀሜታ እንዳለው ማስገንዘባቸውን የአገልግሎቱ መረጃ አመላክቷል። በዘርፉ ከዚህ በፊት የተለያዩ ድጋፎች ሲደረጉ መቆየታቸውን አውስተው በቀጣይም ድጋፍ እንደሚያደርጉ አረጋግጠዋል።
በሰው አንጎል ሴሎች የሚሰራ የዓለማችን የመጀመሪያው ኮምፒውተር በአውስትራሊያ ይፋ ሆኗል። በላቦራቶሪ በበለጸጉ የሰው አንጎል ኒውሮን ሴሎች የሚሰራው ይህ ኮምፒውተር CL1 የተሰኘ ስያሜ ተሰጥቶታል። በባርሴሎና በተካሄደው የሞባይል ወርልድ ኮንግረስ ላይ ለእይታ የቀረበው ኮምፒውተሩ በሰው ሰራሽ አስተውሎትና በሮቦቲክስ ዘርፎች አዲስ ምዕራፍ መክፈቱ ተነግሯል። የስነ ህይወት ያስተውሎት ስርዓት የሚከተለው CL1 ኮምፒውተር በውስጡ እስከ 6 ወራት በህይወት መቆየት የሚችል ኒውሮን ሴሎችን ይዟል። ቅንጣት በምታክል ሲሊከን ቺፕ ውስጥ የሚቀመጡት ሴሎች የህይወት ድጋፍ የሚሰጥ የሙቀትና የጋዝ መቆጣጠሪያ ስርዓት እንደተገጠመላቸው ታውቋል። ኮምፒውተሩ እስካሁን ከተሰሩት የሰው ሰራሽ አስተውሎት የቴክኖሎጂ ውጤቶች በእጅጉ የላቀ ፈጣን የመማርና የመላመድ አቅም እንዳለውም ያሁ ኒውስ ዘግቧል። የኮምፒውተሩ ፈጠራ ባለቤት የሆነው ኮርቲካ ላብስ የተባለው ተቋም ይህን ቴክኖሎጂ በተለያዩ ዘርፎች ለማካተት እየሰራ እንደሚገኝም አመላክቷል። በኢትዮጵያ የተለያዩ ማህበረሰብ ክፍሎች ለሚያነሷቸው ማንነት ጥያቄዎች በሳይንሳዊ መንገድ ምላሽ የሚሰጥ የብሔር ብሔረሰቦችና ህዝቦች ማንነት መገለጫ ጥናት ሊያካሄድ ነው። ጥናቱ ለማካሄድ የሚያስችለው ስምምነት ባለፈው ሳምንት ረቡዕ የካቲት 19 2017 ዓ.ም የአዲስ አበባ ዩኒቨርሲቲ የፌዴሬሽን ምክር ቤትና የባህልና ስፖርት ሚኒስቴር ተፈራርመዋል። በአዲስ አበባ ዩኒቨርሲቲ አማካኝነት የሚካሄደው ጥናት 5 ዓመት እንደሚፈጅ በስምምነት ፊርማው ወቅት ተገልጿል። ሂደቱን የሚያስፈጽም የፕሮጀክት ጽህፈት ቤትም እንደሚቋቋም ተጠቁሟል። የፌዴሬሽን ምክር ቤትን ወክለው በስምምነቱ ላይ ፊርማቸውን ያሰፈሩት የምክር ቤቱ አፈጉባኤ አቶ አገኘሁ ተሻገር ለሁላችንም ማጣቀሻ ሊሆን የሚችል ነገር እንደ አገር አልተሰራም ሲሉ ተናግረዋል። አቶ አገኘሁ አክለውም ይህ ጥናት ከተጠና በኋላ እውቅና መስጠት አለበት ሲሉ ከጥናቱ መጠናቀቅ በኋላ በተደጋጋሚ የሚነሱ የማንነት ጥያቄዎችን ምላሽ እንደሚያገኙ ፍንጭ ሰጥቷል። የፌዴሬሽን ምክር ቤት የህዝብ ግንኙነትና የኮሙኒኬሽን ዳይሬክተር አቶ ተረፈ ባደዳም የአፈጉባኤውን ሐሳብ የሚያጠናክር አስተያየት ተናግረዋል። አቶ ተረፈ እዚህም የሚነሱ ደግሞ ማንነት ይታወቅልን የሚሉ ሳይንሱን ያልተከተሉ ጥያቄዎች አሉ። በዚህ ጥናት ሳይንሱን በተከተለ መንገድ እንዲህ አይነት ችግሮች ይቀረፋሉ የሚል እምነት ተይዟል ሲሉ ከጥናቱ በኋላ የሚጠበቀውን ውጤት አስረድተዋል። የኮሙኒኬሽን ዳይሬክተሩ አክለውም በዚህ ጥናት ውስጥ በትክክል ማንነት ያላቸው፣ የራሳቸው ቋንቋ ያላቸው፣ የራሳቸው ብሔረሰብ የሚያስብል ማንነት የሚያሰጥ መስፈርት ካሟሉ እውቅና ይሰጣቸዋል ብሏል። በኢትዮጵያ ህገ መንግስት መሰረት ብሔረሰብ ህዝብ ማለት ሰፋ ያለ የጋራ ጠባይ የሚያንጸባርቅ ባህል ወይም ተመሳሳይ ልምዶች ያላቸው ሊግባቡበት የሚችሉበት የጋራ ቋንቋ ያላቸው መሆናቸው ያትታል። ከዚህ በተጨማሪ የጋራ ወይም ተዛማጅ ህልውና አለን ብለው የሚያምኑ የስነ ልቦና አንድነት ያላቸውና በአብዛኛው በተያያዘ መልክዓ ምድር የሚኖሩ መሆናቸውንም ይገልጻል። የጥናቱ አንዱ ባለቤት የሆነው የፌዴሬሽን ምክር ቤት የኢትዮጵያ ሉዓላዊ ስልጣን ባለቤት ለሆኑት ብሔረሰቦች ህዝቦች እውቅና የመስጠት ኃላፊነት አለበት። በምክር ቤቱ እውቅና የተሰጣቸው አሁን ብሔረሰቦች ቁጥር 76 ናቸው። አቶ ተረፈ በዳዳ ዛሬም በኢትዮጵያ ነባራዊ ሁኔታ ማንነታችን ይታወቅልን የሚል ጥያቄ የሚያቀርቡ አካላት አሉ ሲሉ ለቢቢሲ ተናግሯል። በአዲስ አበባ ዩኒቨርሲቲ የኢትዮጵያ ቋንቋዎችና ባህሎች አካዳሚ ዳይሬክተር ዶክተር ዮሐንስ አደገ የጥናቱ ፋይዳ ለማንነት ጥያቄዎች ምላሽ ከመስጠት ያለፈ መሆኑን ይገልጻል። ኢትዮጵያ እንደ ሀገር ልሳነ ብዙ፣ ባህለ ብዙ እና ህብረ ብሔራዊነት ያላት የሚሉት ዶክተር ዮሐንስ በተለያዩ ጸሐፊዎች ዘንድ እንደሚገለጸው በምሁራኑም በህግ አውጪውም በህግ አስፈጻሚውም ጭምር የኢትዮጵያ ብሔሮች ስንት ናቸው የሚለውን በትክክል ማወቅ አልተቻለም ሲሉ ተናግረዋል። የአካዳሚው ዳይሬክተር አክለውም የፌዴሬሽን ምክር ቤት እውቅና የሰጣቸው 76 ብሔረሰቦች ቢኖሩም ከዚህ አንጻር ቋንቋዎችን ስናይ ከ80 በላይ የተባለ ነው የሚገለጸው እንጂ ይህን ያህል ቋንቋዎች ኢትዮጵያ ያሏት ብሔረሰቦቿ ይህን ያህል ናቸው የሚል እና ብሔሩ ከቋንቋው ጋር ያለው መስተጋብር አልተጠናም ሲሉ ተናግረዋል። ቁጥሩን አለማወቅ ብቻ ሳይሆን ስርጭታቸው፣ መጠናቸው፣ ዝምድናቸው፣ ልዩነታቸው በአጠቃላይ ብሔረሰቦች ደግሞ የማህበራዊና የአኗኗር ዘዴያቸው አይታወቅም ሲሉ ዶክተር ዮሐንስ አስረድተዋል። አክለውም ከጥናት ዓላማዎች አንዱን ሲያብራሩ የዚህ የብሔረሰቦች የኢትኖግራፊና የስነ ልሳን አትላስ ወይም ፕሮፋይል መገለጫ ማዘጋጀት ዓላማ ኢትዮጵያ ምን ትመስላለች፣ ምን ታክላለች ብሎ ጥርት ያለ መልስ በመስጠት ገጽታዋን ማሳየት ነው ብለዋል። ከዚህ በተጨማሪ የኢትዮጵያ ብሔረሰቦች ባህል፣ ማንነት፣ የማንነት መገለጫ የሆኑ የቋንቋና የባህል ያኗኗር ሁኔታዎችን መግለጽ፣ መሰነድና ካርታ ማዘጋጀት ሌላኛው የጥናቱ ዋና ዓላማ መሆኑን ጠቁሟል። ለዘመናት የሚንከራተቱ ሰዎች አሉ።
እንደ ቡድን በፌዴሬሽን ምክር ቤት እውቅና ይሰጠን የሚሉ አሉ። አልተሰጣቸውም። በቂ የሆነ ሳይንሳዊ መልስ ስለሌለው ጥያቄያቸውም አልተመለሰላቸውም የሚሉት ዶክተር ዮሐንስ ጥናቱ የማንነት ጥያቄዎችን እንደሚመልስ ገልጸዋል። ጥናቱ ከተዘጋጀ በኋላ በትክክል በቋንቋዎችና በዘዬዎች መካከል ያለው ልዩነት ከታወቀ በቋንቋዎችና በብሔር ብሔረሰቦች መካከል ያለው መስተጋብር ከተለየ በየጊዜው ለፌዴሬሽን ምክር ቤት የሚቀርቡ የማንነት እውቅና ይሰጠን የሚሉ ጥያቄዎች ምላሽ ያገኛሉ ሲሉ አስረድተዋል። ከዚህ በተጨማሪም ጥናቱ የቋንቋዎችና የባህሎች መገኛ ቦታ ብቻ ሳይሆን ሁሉናቸው ምን ላይ እንዳለ እንደሚለይ ዶክተር ዮሐንስ ተናግረዋል። ጥናቱ ለአደጋ የተጋለጡት የትኞቹ ናቸው? ቶሎ ይሰነዳ ስራ የሚያስፈልጋቸው ብሔር ብሔረሰቦች የትኞቹ ናቸው? የመጥፋት አደጋ የተደቀነባቸው ድንበር ተሻጋሪው ባህሎችና ቋንቋዎች እነማን ናቸው? ለነሱ ምን አይነት ምላሽ ያስፈልጋል የሚለውን ለመከታተል በጣም ጠቃሚ ግብዓት ይሆናል ሲሉም አብራርተዋል። ፕሬዝዳንት ዊሊያም ሩቶና የተቃዋሚ መሪው ራይላ ኦዲንጋ በትብብር ለመስራት ተስማሙ። የኬንያ ፕሬዝዳንት ዊሊያም ሩቶና ለአፍሪካ ህብረት ኮሚሽን ሊቀመንበርነት የተወዳደሩት የኬንያ የተቃዋሚ መሪው ራይላ ኦዲንጋ በትብብር መስራት የሚያስችላቸውን ስምምነት ተፈራርመዋል። ስምምነቱ በፕሬዝዳንት ዊሊያም ሩቶ በሚመራው የሀገሪቱ ገዢ ፓርቲ ዩዲኤ እና በተቃዋሚ ፓርቲው ኦዲኤም መካከል መፈረሙን ሲቲዝን የተሰኘው የሀገሪቱ መገናኛ ብዙሃን ዘግቧል። ፕሬዝዳንት ሩቶ እና ራይላ ኦዲንጋ ያላቸውን ልዩነት በመቻቻል በሀገር ጉዳይ በጋራ ለመስራት መወሰናቸውን የገዢው ፓርቲ ዩዲኤ ሊቀመንበር ሲሲሊ መብሬሬ አድንቀዋል። የተቃዋሚ ፓርቲው ኦሬንጅ ዲሞክራቲክ ፓርቲ ሊቀመንበር ግላዲስ ዋንግ በበኩላቸው ስምምነቱ ከራስ ጥቅም በላይ የሀገርን ብሔራዊ ጥቅም ያስቀደመ ስለመሆኑ በፊርማ ስነ ስርዓቱ ወቅት ተናግረዋል። በስምምነቱ ላይ ከተካተቱት ጉዳዮች መካከል የሀገሪቱ የብሔራዊ ምክክር ኮሚሽን ሪፖርት ማስተግበር፣ የመንግስታዊ መዋቅሮችን አካታችነት ማረጋገጥና ሙስናን በጋራ መዋጋት ይጠቀሳሉ። ሁለቱ ወገኖች በስምምነቱ የተካተቱ ጉዳዮች ለማስተግበር በጋራ ለመስራት የሚያስችላቸው መሆኑንም ዘገባው አመላክቷል። ሩሲያ የዩክሬን የኃይል መሰረተ ልማቶች ኢላማ ያደረገ መጠነ ሰፊ ጥቃት መፈጸሙን አስታወቀች። በጥቁር ባህር መሰረታቸውን ያደረጉ መርከቦችን በመጠቀም የፈረንጆቹ አዲስ ዓመት ከገባ ወዲህ እጅግ የከፋውን ጥቃት ሞስኮ መሰንዝሯን የዩክሬን ጦር ዓለም ተወቅልኝ ብሏል። የዩክሬን የባህር ኃይል ቃል አቀባይ በጥቁር ባህር በኩል የተሰነዘረው ጥቃት ከባድ መሆኑን ይፋ ያደረጉ ሲሆን አዳሩን 20 ሚሳኤሎችን ወደ ግዛቶቻችን ተወንጭፎብናል ብሏል። ያም ሆኖ ግን በዚህ ዓመት የሩሲያ ብላክ ሲ ፊልድ ባህር ኃይል ካለፈው ዓመት ጋር በንጽጽር ሲታይ በጦርነት ላይ ያለው ተሳትፎ ቀንሷል። የዜና እስከተጠናቀረበት ሰዓት ድረስ ቢያንስ 18 ሰዎች 4 ሕፃናትን ጨምሮ በጥቃቱ ጉዳት ደርሶባቸዋል ተብሏል። የኪየቭ የኃይል መሰረተ ልማቶች የሩሲያ ጦር ኢላማ ሲሆኑ ጥቃቱ በሚሳኤልና በሰው አልባ አውሮፕላኖች ድሮኖች የታጀበ መሆኑ ተናግሯል። ጥቃቱን ለመከላከል የፈረንሳይ ሚራዥ ተዋጊ ጀቶች ለመጀመሪያ ጊዜ በዩክሬን ሰማይ ስር በረዋል። ኤፍ-16 ተዋጊ ጀቶችም እንዲሁ የሩሲያን የሚሳኤልና አየር ጥቃቶች ለማምከን ተባብረዋል ተብሏል። የሰሜን አትላንቲክ የጦር ጥምረት አባሏ ፖላንድም የሩሲያን አደገኛ ጥቃት ተከትሎ የደህንነት ስጋት ተጋርጦብኛል በሚል የአየር ኃይል ተዋጊ ጀቶችን ማሰማራቷን አሳውቃለች። ዘገባው የዘ ዋሽንግተን ፖስት ነው። በመጨረሻም የደቡብ ኮሪያ አየር ኃይል የጦር ጄት በስህተት ሀገሩን በቦምብ ደበደበ። በደቡብ ኮሪያ በልምምድ ላይ የነበረ የጦር ጄት በስህተት በንጹሐን የመኖሪያ መንደር ላይ ቦምብ መጣሉን ተከትሎ በርካታ ሰዎች መቁሰላቸው ተገልጿል። የደቡብ ኮሪያ አየር ኃይል በዛሬው ዕለት እንዳስታወቀው ከሆነ በልምምድ ላይ የነበረው የጦር ጄት በስህተት በንጹሐን መኖሪያ መንደር ላይ 8 ቦምቦችን ጥሏል። አየር ኃይሉ በመግለጫው ከኬኤፍ-16 ተዋጊ ጄት የስልጠና ተልእኮ በማካሄድ ላይ እያለ ባልተለመደ ሁኔታ ኤምኬ-82 የተባሉ ቦምቦች በመኖሪያ መንደር ላይ መጣሉን አረጋግጧል። ክቡራን ተመልካቾቻችን ከመሃል ሚዲያ ለሰዓቱ ያዝናቸው ዜናዎች እነዚህ ናቸው። ስለተከታተላችሁ እናመሰግናለን። ቀሪ ዝግጅቶች ይቀጥላሉ። በእኔ በኩል ጨርሻለሁ። በያላችሁበት ሰላም።